ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሚያዝያ 6 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። አሰብን ማስመለስ የምንችልበትን እድል በፖለቲካ ውሳኔ ምክንያት ነው ያጣነው ያሉ ጀነራል ጻድቃን ገብረትንሳኤ የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን ተጠያቂ ማድረጋቸውን በአክሱም ከተማ ለጁማ ስግደት ወጥተው የታሰሩ ሙስሊሞች በአስቸኳይ እንዲፈቱ ሲል የትግራይ ክልል የእስልምና ጉዳዮች ምክር ቤት ማሳሰቡን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። አሰብን ማስመለስ የምንችልበትን እድል በፖለቲካ ውሳኔ ምክንያት ነው ያጣነው ያሉት ጀነራል ጻድቃን ገብረትንሳኤ የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን ተጠያቂ አደረጉ። በኢትዮ ኤርትራ ጦርነት ወቅት አሰብን የምናስመልስበት እድል በውስጣችን በነበረ ችግርና በፖለቲካ ውሳኔ አተናል ሲሉ የቀድሞ የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ጻድቃን ገብረትንሳኤ ተናግረዋል። ጀነራል ጻድቃን በአሰብ ጉዳይ ላይ ከብሔራዊ የቴሌቪዥን ጣቢያ ኢቢሲ ጋር ባደረጉት ቃለ መጠይቅ እርሳቸው ኢታማዦር ሹም በነበሩበት የኢትዮ ኤርትራ ጦርነት ኢትዮጵያ አሸናፊነት ሚዛን ላይ እንደነበረችም አንስተዋል። እንዲሁም የወቅቱን ጦርነት ሻዕቢያ ተንኩሶ የጀመረው በመሆኑ አሸናፊነታችን በእንዝላልነት ያጣነውን የአሰብ ወደብ መልሰን የምናገኝበት እድል ሰጥቶን ነበር ሲሉም ገልጸዋል። ጦርነቱ አሰብን እናስመልሳለን ብለን ባንጀምረውም በነበረን አቅም ግዛታችንን የማስመለስ እድል አስገኝቶልን ነበር በማለትም ያነሳሉ። በዚህ ጉዳይ ላይም የሰራነውን ስህተት አሰብን አስመልሰን እናርመው የሚል ሀሳብ አንስተው እንደነበር ያስታወሱት የቀድሞ ኢታማዦር ሹም ወደ አሰብ እንዳትሄዱ አሰብን ለማስመለስ ነው ጦርነት ያካሄዳችሁት እንባላለን በሚል ትዕዛዝ እንድንመለስ ተደርገናል ሲሉ የቀድሞ ጠቅላይ ሚኒስትር መለስ ዜናዊን ተጠያቂ አድርገዋል። ጉዳቱ ትልቅ ነው። ነፃ ፖርት ይሆናል እንደፈለገን እንጠቀምበታለን ከተባለ በኋላ ወደ ህጋዊ ማዕቀፍ ወስደን ባይንዲንግ የሆነ ስምምነት እናድርግ የሚል ሀሳብ አላነሳንም። እንግዲህ ያለ መብሰል ሊሆን ይችላል፣ ንዝህላልነት ሊሆን ይችላል፣ ዋተቨር የተባለ ሊባል ይችላል። ግን ያኔ ወደ ህጋዊ ማዕቀፍ አስገብተን አስገዳጅ እናድርገው የሚል አቋም አልነበረንም። ያኔ በተደረገው በጣም ከፍተኛ አስጨራሽ ውጊያ የኃይል ሚዛኑ ሽፍት አደረገ። የኛ የበላይነት እየመጣ የነሱ ደግሞ ዝቅተኛነት እየመጣ ሄደ። ከዛ በኋላ ፕላኑንም ሪቫይዝ ማድረግ ጀመር። መጀመሪያ የነበረው በቀጥታ አሰብን እናስመልስ አይነት አልነበረም። ንብረታችንን የምናስመልስበት፣ እነሱን ገፍትረን ግዛታችንን የምንይዝበት፣ ኋላ ግን ኃይላችን እየጨመረ ሲሄድ አቅማችን እየበረታ መሄዱን ስናይ ምን እናድርግ የሚል ውጊያ እየተነሳ ሄደ። ያኔ ነው እንግዲህ አቅማችን እየበረታ በሄደበት ወቅት ይህን ጦርነት እነሱ ናቸው የጀመሩት፣ እኛ አይደለም የጀመርነው። ስለዚህ የሆነ ኢንተርናሽናል ስምምነት ቢኖርም አፍርሰውታል እነሱ እና እኛ የፈለገ ለማድረግ ነፃነት አለን። ስለዚህ ከዚህ ቀደም የሰራነውን ስህተት እናርም፣ አሰብን እንቀማቸው የሚል ነገር ማንሳት ጀመርኩ እንደ ኦብጀክቲቭ። ያኔ በህጋዊ መንገድም እነሱ ራሳቸው ውጊያውን ስለጀመሩ እኛ የፈለግነውን ነገር ለማድረግ የሚያስችለን የህግ ሽፋን ነበረን። በዲፕሎማሲ አንጻር እነሱ ውጊያውን ስለጀመሩት የዲፕሎማሲ ሽፋን ነበረን። ከአቅም አንጻር ደግሞ የፈለግነውን ማድረግ የምንችልበት አቅም ገንብተን ነበር። ያው በፖለቲካ ውሳኔው ምክንያት የፈለግነውን ነገር ማድረግ አልቻለም። ወደ አሰብ እንዳትሄዱ አሰብን ለማስመለስ ነው ይህን ጦርነት ያደረጋችሁት የሚል አስተሳሰብ በምዕራባውያኑ በኩል አልነበረም አልልም፣ ግን ኦቨርካም እናደርግ የምንችለው የነበረ ፕሮብሌም ነው እና የአጋጣሚ አምልጦናል ብዬ ነው የማምነው። በፖለቲካ ውስጣችን ውስጥ በነበረው የፖለቲካ ንትርክ የአጋጣሚ አምልጦብናል። ጦርነቱን አሸንፈን ወሳኝ ቦታዎችን ከያዝን በኋላ መግለጫ እንድሰጥ ተደረኩኝ ሲሉ ያነሱት ጀነራል ጻድቃን እኛ ወታደራዊ አቅም አለን፣ ቀጣዩ ውሳኔ ግን ፖለቲካዊ ውሳኔ ነው በማለቴ ከመለስ ዜናዊ ጋር አለመግባባት ውስጥ ገብተንም ነበር ብለዋል። የኤርትራ መንግስት የሚይዘው የሚጨብጠው የጠፋበት አይነት ሁኔታ ነው የነበረው። በእንደዚህ አይነት ወቅት እንግዲህ አንድ ነገር ሆነ። ይኸው ምንድነው ኮማንዱ ተሰበሰበና ከዛ በፊት መግለጫ ምናምን አልሰጥም ነበር፣ መግለጫ ስጥ ተባልኩኝ። ትንሽ አቅማማሁ፣ ግን የግድ መሆን አለበት መመሪያ ነው ተባለ። ኦኬ ይሄ መመሪያ ከሆነ
ኢንተርናሽናል ፕሬስ ኮንፈረንስ ነው። ሲኤንኤን፣ ቢቢሲ ምናምን ሁሉ የመጣበት ማለት ነው። እና ይሄ የሚደረግ ከሆነ ሌላውን ነገር እኔ መልሳለሁ፣ ግን የሚቀጥለው ነገር ምንድነው ብለው ይጠይቁኛል። ስለዚህ ምን ልበላቸው ብዬ ጠየቅኩኝ። የፈለገህን መልስ ተባልኩኝ። ይሄ ፖለቲካ ውሳኔ ነው፣ የፈለገውን አልመልስም አልኩኝ። ግድ የለም የመሰለህን መልስ ተባልኩኝ። ፕሬስ ኮንፈረንሱን ሰጠን። ይሄ ፓብሊክ የሆነ ጉዳይ ነው። ፕሬስ ኮንፈረንሱን ሰጥ የቢቢሲ ጋዜጠኛ ነበር። 2 ጊዜ ጠየቀኝ፣ አለፍኩት ጥያቄውን ሳልመልስ። 3ኛ ጊዜ ግን ቆመና ይሄን ለ3ኛ ጊዜ እየጠየቅኩ ነው አለ። ኔክስት ሙቭ ምንድን ነው? ወዴት ነው የምትሄደው? ምንድን ነው የምታደርገው አለኝ። አይ እኔ ወታደር ነኝ፣ ሰራዊቱ ጋር ችግር የለም፣ ሙሉ ዝግጅት አለን፣ የፈለገውን ማድረግ እንችላለን። የሚቀጥለው ውሳኔ ግን ፖለቲካል ውሳኔ ነው፣ የፖለቲካው ኃይሉ ይወስናል የሚል ተናገርኩ። ትንሽ እንደቆየሁ በአንድ ቀን ነው እንደዚህ ያው መለስ ጠራኝ። ሄድኩኝ። ምንድን ነው እንደዚህ አልከው አለኝ። ታዲያ ምን ልትፈልጋለህ? አብረን ወስን አልኳችሁ፣ የፈለገህን ወስን አላችሁኝ ሁላችሁም። እና የመሰለኝ ነገር ይሄ ነው። ወታደሩ አይችልም ብዬ መናገር አልችልም። ምክንያቱም ያለን ካዡዋሊቲ አነስተኛ ነው፣ ያለን የጦር መሳሪያ ከፍተኛ ነው፣ ተተኳሽ ምናምንም ሞራላችን በጣም ከፍተኛ ነው። የኤርትራ መንግስት የሚይዘው የሚጨብጠው ጠፍቶበታል። ከዚህ በኋላ ያለው ፖለቲካ ውሳኔ ነው ብያለሁ አልኩኝ። ጀነራል ጻድቃን አክለውም የባህር በር ማግኘት እየቻለን ያላገኘንበት መንገድ ይጸጽተኝ ነበር ያሉ ሲሆን አሁን ላይ የጠቅላይ ሚኒስትር አብይ አህመድ መንግስት የባህር በር የያዘውን አቋም እምነት የሚጥሉበት መሆኑንም ተናግረዋል። የባህር በር ለማግኘት እየቻልን ያለን የቀረንበት መንገድም በጣም እንትን ያደረገኝ ነበር። ማለት ለዚህ ሀገር በደል ፈጽመናል የሚል ስሜት ነበረኝ መጀመሪያም። ኋላ ልንሰራው እየቻልን ያለን ሳንሰራው በመቅረታችንም ይሄ የባህር በር ማግኘቱ ከሴኩሪቲም ከኢኮኖሚክ እድገትም ከአጠቃላይ በሪጅን ውስጥ ከሚኖረን ኢምፓክትም ያለውን ወይት በጣም ሀገር የሚጎዳ ነገር አድርገናል የሚል አመለካከት ነበረኝ። ሻዕቢያም ይሄን ሁሉ ጥፋት እያጠፋ እያለ እንደገና መልሰን የተቆረጠ ተበን አድርገን እዛ መተዋችን ለሀገራችን ትልቅ አደጋ ነው ወደፊት የሚያመጣ ነው የሚል አቋምም ነበረኝ። የተለየ አቋም ነበረኝ እሱ ከሚይዘው አቋም። ከኤርትራ ጋር እንደራደር የሚል ነገር ሲነሳም እነሱ ናቸው ጥፋተኞች፣ በሀገራችን ላይ ሁሉ በደልና ወንጀል ፈጽመዋል፣ ከእነሱ ጋር መደራደር የሚባል ነገር መነሳት የለበትም፣ ልካቸውን ማስያዝ አለብን፣ እዚህ ሀገር ውስጥ በሰላም የምንኖር ከሆነ ልካቸውን ማስያዝ አለብን የሚል አቋም ነበረኝ። እነዚህ የተደራረቡ ናቸው እና እነዚህ ነገሮች በሙሉ ያው ምቾት አይሰጡም። ስለዚህ አገራችን ውስጥ ከነበረው ያኔ ከነበረው ሕግና ደንብ ውጭ ነው የተባረርኩት። ዶክተር አብይ መንግስት በዚህ ስራ ላይ ትልቅ ስራ ሰርቷል የሚል እምነት አለኝ። ያኔ ይሄ አጀንዳ ታቡ ነው የነበረው። ስታነሳው አድሃሪ፣ ጸረ ህዝብ፣ ጸረ ዲሞክራሲ፣ ጸረ ምናምን የማይለጠፍ ስም የለም ለሁላችንም። አሁን አጀንዳው ኢንተርናሽናል አጀንዳ ሆኗል። ኢንተርናሽናል አገር ውስጥ ብቻ አይደለም፣ ኢንተርናሽናል አጀንዳ ሆኗል። ወደዛ ደረጃ ማድረስ ቀላል አይደለም። በማደርገው ኢንተራክሽን እውነት ነው ኢትዮጵያ የባህር በር ያስፈልጋታል። ኢትዮጵያ ውስጥ የባህር በር ከሌላት አፍሪካ ቀንድ ውስጥ ሰላምና መረጋጋት አይኖርም የሚል ግንዛቤ ተይዟል። ኢትዮጵያ አሁን ባለው የጂኦግራፊክ ሁኔታ ከተቀመጠች አፍሪካ ቀንድ ውስጥ ሰላም አይኖርም፣ ኢኮኖሚክ እድገት አይኖርም። ስለዚህ የጉዳይ መፈታት አለበት። ግን ሁሉም ሰው የሚቀበለው ሀሳብ የሚሆንበት ደረጃ ላይ ደርሷል። በአክሱም ከተማ ለጁማ ስግደት ወጥተው የታሰሩ ሙስሊሞች በአስቸኳይ እንዲፈቱ ሲል የትግራይ ክልል እስልምና ጉዳዮች ምክር ቤት አሳሰበ። በትግራይ ክልል የአክሱም ከተማ ሙስሊሞች ባሳለፍነው ሳምንት የጁማ ሶላት እንዳይሰግዱ በጸጥታ ኃይሎች መከልከላቸውን አስታውቀው ነበር። ምዕመናኑ የጁማ ሰላት ለመስገድ ተክለውት የነበረውን ድንኳን መፍረሱንና ሰጋጆቹ በጸጥታ ኃይሎች እንዲበተኑ መደረጋቸው የተገለጸ ሲሆን ከዚህ ድርጊት ጋር በተያያዘም በርካታ ሙስሊሞች ለእስር መዳረጋቸውም ተጠቁሟል።
ይህንን ጉዳይ አስመልክቶ የትግራይ ክልል እስልምና ጉዳዮች ምክር ቤት ባወጣው መግለጫ በአክሱም ከተማ በጁማ የሰላት ቀን ያጋጠመው ረብሻና ግርግር በአስቸኳይ እንዲጣራ ሲልም አሳስበዋል። በሶላት ሰዓት በተፈጠረው ረብሻና ግርግር በጸጥታ ኃይል የታገዘ አዛን በአስገዳጅ የማቆም ተግባር ፈጽሟል ሲል ምክር ቤቱን ገልጿል። ለዘመናት የቆየውን መከባበርና መቻቻል የጣሰ መስገጃ ቦታ ድረስ በመዝለቅ ቅዱስ ቁርአን እስከ መቅደድ የደረሰ ያልተፈቀደ ተግባር ነው የተፈጸመው ሲልም ጉዳዩን አውግዟል። ሶላት ለመስገድ የተሰባሰቡ አማኞች ማሰር ልክ እንዳልሆነ የጠቀሰው የትግራይ ክልል የእስልምና ጉዳዮች ምክር ቤት ታሳሪዎች በአስቸኳይ ይፈቱ ሲልም አሳስበዋል። ታስረዋል ያላቸውን የእስልምና እምነት ተከታዮች ቁጥር ያልጠቀሰው ምክር ቤቱ ሕግን ጥሰው ሕገወጥ ተግባር የፈጸሙ አካላት በአስቸኳይ ለሕግ እንዲቀርቡም አሳስበዋል። መንግስት ሕገወጥ ተግባር በፈጸሙ የጸጥታ አካላት እና ተባባሪዎች አስተማሪ የእርምት እርምጃ እንዲወስድም ምክር ቤቱ ጠይቋል። በገንዘብ ሚኒስቴር የሚመራው ከፍተኛ የልኡካን ቡድን የዓለም ባንክና የአይኤምኤፍ የጸደይ ወራት ወቅት ዓመታዊ ስብሰባ ላይ ለመሳተፍ አሜሪካ ገባ። በገንዘብ ሚኒስትር አቶ አህመድ ሽዴ የሚመራው ከፍተኛ የልኡካን ቡድን አሜሪካ ዋሽንግተን ዲሲ መግባቱን በአሜሪካ የኢትዮጵያ ኤምባሲ አስታውቋል። በኢትዮጵያ የገንዘብ ሚኒስትር አቶ አህመድ ሽዴ የሚመራው ከፍተኛ የልኡካን ቡድን አሜሪካ ዋሽንግተን ዲሲ የገባው ከሚያዝያ 5 ቀን 2018 ጀምሮ ለተከታታይ ቀናት ለሚካሄደው የዓለም ባንክና ዓለም አቀፍ የገንዘብ ድርጅት ወይም አይኤምኤፍ የጸደይ ወራት ዓመታዊ ስብሰባ ላይ ለመሳተፍ መሆኑን ተገልጿል። ከሁለቱ ዓለም አቀፍ ተቋማት በተጨማሪ ከተለያዩ የሁለትዮሽና ከበርካታ የባለ ብዙ ወገን ድርጅቶችና ተቋማት ጋር ተከታታይ ውይይቶች እንደሚደረጉም እንደሚጠበቅ ኤምባሲው ጠቁሟል። የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶካ ደበበና የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝና ሌሎች የልኡካን ቡድን አባላትም እንደሚገኙበት ተመላክቷል። በአሜሪካ የኢፌድሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም የኤምባሲ ምክትል ሚስዮን መሪ አምባሳደር አብርሃም መንግስቱና የኤምባሲው ዲፕሎማቶች በተገኙበት ስለ ስብሰባው ዓላማና ልኡካን ቡድን በቆይታቸው ወቅት ከኤምባሲው ጋር ስለሚያከናውናቸው ቅንጅታዊ ተግባሮች ላይ ገለጻና ውይይት መደረጉንም ከአሜሪካ የኢትዮጵያ ኤምባሲ የማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። ፕሬዚዳንት ትራምፕ የሆርሙዝን እንቅስቃሴ ያገዱት ኢራን እንድትስማማ ለማስገደድ መሆኑን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ኢራን ወደቦች የሚደረግ እንቅስቃሴን የዘጉት ቴህራን የሆርሙዝ ወሽመጥን እንድትከፍትና ጦርነቱን ለመቋጨት የሚደረስ ስምምነት እንድትቀበል ለማስገደድ መሆኑንም ተናግረዋል። ይህ በእንዲህ እንዳለ በመንግስታቱ ድርጅት የኢራን አምባሳደር አሜሪካ የኢራን ወደቦችን መዝጋቷ የቴህራን ሉዓላዊነት ላይ የተፈጸመ ከባድ ጥሰት ነው ሲሉም አውግዘዋል። ዳሩሰላም ተሾመ ዝርዝሩን እንደሚከተለው ታስደምጠናለች። አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ የሆርሙዝን እንቅስቃሴ ያገዱት ኢራን እንድትስማማ ለማስገደድ መሆኑን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ኢራን ወደቦች የሚደረግ እንቅስቃሴን የዘጉት ቴህራን የሆርሙዝ ወሽመጥን እንድትከፍትና ጦርነቱን ለመቋጨት የሚደረስ ስምምነትን እንድትቀበል ለማስገደድ መሆኑን ተናግረዋል። ፕሬዝዳንት ትራምፕ ትላንት ሌሊት በዋይት ሀውስ በሰጡት መግለጫ ኢራን ክፉኛ ስምምነት ላይ መድረስ ትፈልጋለችም ብለዋል። ዓለም በጉጉት ሲጠብቀው የነበረውና በፓኪስታን የተካሄደው የመጀመሪያው ዙር የአሜሪካና የኢራን የተኩስ አቁም ድርድር ያለ ስምምነት መጠናቀቁ ይታወሳል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከትላንት ጀምሮ በሆርሙዝ በኩል ወደ ኢራን ወደቦች የሚደረግ እንቅስቃሴን ካገደ በኋላ በአሜሪካ ማዕቀብ የተጣለበት አንድ የቻይና ነዳጅ ጫኝ መርከብ በወሽመጡ በኩል ማለፉን ሮይተርስ የዜና ወኪል ዘግቧል። መዳረሻው ቻይና የሆነው ይህ መርከብ ለመጨረሻ ጊዜ ቆሞ የነበረው የተባበሩት አረብ ኤምሬቶች ወደብ ላይ ሲሆን ሪችስቴር የተሰኘው ይህ ነዳጅ ጫኝ የአሜሪካ እገዳ ትላንት 11 ሰዓት ላይ ከተጀመረ በኋላ በወሽመጡ በኩል በማለፍ የፋርስ ባህረ ሰላጤን ቀስፎ የሄደ መርከብ መሆኑን የባህር ጉዞ መከታተያ ድረገጾች አሳይተዋል ተብሏል። ፕሬዝዳንት ዶናልድ ትራምፕ እሁድ ሚያዝያ 4 ቀን 2018 ዓ.ም ባስተላለፉት መልእክት ወደ ሆርሙዝ ወሽመጥ ለመግባትና ከዚያ ለመውጣት የሚሞክር ማንኛውም መርከብ በአሜሪካ ባህር ኃይል እንደሚታገዱ ገልጸው ነበር። ትላንት ሰኞ ዕለት ደግሞ እገዳው የሚተገበረው ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ መሆኑን ተናግረዋል። የአሜሪካ ማዕከላዊ እዝም በተመሳሳይ ወደ ኢራን ወደቦች ለመግባትና ለመውጣት የሚደረጉ ሁሉም የባህር ላይ ጉዞዎች እንደሚታገዱ አስታውቋል። ይሁን እንጂ እገዳው በሆርሙዝ ወሽመጥ በኩል ወደ ኢራን ወዳልሆኑ መዳረሻዎች የሚደረጉ ገለልተኛ የትራንዚት ጉዞዎችን አያስቆምም ብሏል። ይህ በእንዲህ እንዳለ በመንግስታቱ ድርጅት የኢራን አምባሳደር አሜሪካ የኢራን ወደቦችን መዝጋቷን የቴህራን
ሉዓላዊነት ላይ የተፈጸመ ከባድ ጥሰት ነው ሲሉ አውግዘውታል። አምባሳደር አሚር ሳይድ ኦራቫኒ ለተመድ ዋና ጸሐፊ አንቶኒዮ ጉተሬስ በጻፉት ደብዳቤ ህገወጥ የሆነው እቅድ የዓለም አቀፍ የባህር ህግ መሰረታዊ መርህ ላይ ከባድ ጥሰት የሚፈጽም ነው ብለዋል። ጉተሬስ ሁሉም ወገኖች ለዓለም የነዳጅ ዝውውር ቁልፍ በሆነው የሆርሙዝ ወሽመጥ ላይ የመርከቦችን ነጻ እንቅስቃሴ እንዲያከብሩ ጥሪ አቅርቧል። በአሜሪካና ኢራን መካከል በፓኪስታን የተደረገው የሰላም ንግግር ያለ ውጤት መጠናቀቁን ተከትሎ የአሜሪካ ጦር ትላንት ሰኞ ጀምሮ የኢራን ወደቦችን ዘግቷል። በሌላ በኩል ደግሞ የእስራኤልና የሊባኖስ አምባሳደሮች ልዩ የተባለ የሰላም ንግግር በዛሬው ዕለት በዋሽንግተን ውስጥ እያደርጋሉም ተብሏል። ዲፕሎማቲክ ግንኙነት የሌላቸው የሁለቱ ሀገራት ባለስልጣናት ለቀጥታ ንግግር ፊት ለፊት ሲገናኙ በ10 ዓመታት ውስጥ የመጀመሪያው እንደሆነም ተገልጿል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ልዩ በሆነው የቀጥታ ንግግር እንዲሳተፉም ይጠበቃል። የሁለቱ ጎረቤት ሀገራት ንግግር አሜሪካና ኢራን የመካከለኛው ምስራቅን ጦርነት ለመቋጨት ያደረጉት ስምምነት ያለ ውጤት መጠናቀቁን ተከትሎ የሚደረግ ነውም ተብሏል። መቀመጫቸውን በአሜሪካ ያደረጉት የእስራኤልና ሊባኖስ አምባሳደሮች በሀገራቱ መካከል የከፍተኛ ባለስልጣናት የቀጥታ ንግግር ማድረግ በሚቻልበት መንገድ ላይም ይነጋገራሉ ተብሎም ይጠበቃል። የሊባኖስ ሹማምንት በመጀመሪያው እስራኤል ሄዝቦላህ ላይ የከፈተችው ጦርነት ላይ የተኩስ አቁም እንዲደረስ የመስማማት ፍላጎት አላቸው የተባለ ቢሆንም እስራኤል ግን በኢራን የሚደገፈው ቡድን ትጥቁን መፍታት አለበት በሚል ሀሳቡን ውድቅ እንዳደረገችው ተገልጿል። ሄዝቦላህ በበኩሉ የሁለቱ ሀገራትን ንግግር ውድቅ በማድረግ ስምምነት ለሚደረስበት ማንኛውም ጉዳይ እንደማይገዛ አስታውቋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን